ምዕራፍ 2 የእስራኤል ነገድ በሰፈር አመዳደብ። እግዚአብሔርም ለሙሴና ለአሮን እንዲህ ብሎ ተናገረ። የእስራኤል ልጆች እያንዳንዱ በየሥርዓቱ በየዓላማው በየአባቶቻቸው ቤቶች በምስክሩ ድንኳን ዙሪያ አንጻር ይስፈሩም። በመጀመሪያ በምሥራቅ በኩል የሚሰፍሩት ከሰራዊታቸው ጋር የይሁዳ ሰፈር ሰዎች ይሆናሉ። የይሁዳ ሰዎች አለቃ የአሚናዳብ ልጅ ነአሶን ነበረ። የተቈጠሩ ሰራዊቱም 74,600 ነበሩ። በእርሱም አጠገብ የሚሰፍሩ የይሳኮር ነገድ ይሆናሉ። የይሳኮር ልጆች አለቃ የሰገር ልጅ ናትናኤል ነበረ። የተቈጠሩ ሰራዊቱም 54,400 ነበሩ። በእነርሱም አጠገብ የዛብሎን ነገድ ነበረ። የዛብሎንም ልጆች አለቃ የኬሎን ልጅ ኤልያብ ነበረ። የተቈጠሩ ሰራዊቱም 57,400 ነበሩ። ከይሁዳ ሰፈር የተቈጠሩ ሁሉ በየሰራዊቶቻቸው 186,400 ነበሩ። እነዚህም አስቀድመው ይጓዛሉ። በአዜብ በኩል በየሰራዊቶቻቸው የሮቤል ሰፈር ዓላማም ይሆናሉ። የሮቤልም ልጆች አለቃ የሴዲዮር ልጅ አሊሱር ነበር። የተቈጠሩ ሰራዊቱም 46,500 ነበሩ። በእነርሱም አጠገብ የሚሰፍሩ የስምዖን ነገድ ናቸው። የስምዖንም ልጆች አለቃ የሲሩ ሳዴ ልጅ ሰላምያል ነበረ። የተቈጠሩ ሰራዊቱም 59,300 ነበሩ። በእነርሱም አጠገብ የጋድ ነገድ ነበረ። የጋድም ልጆች አለቃ የራጉኤል ልጅ ኤልሳፍ ነበረ። የተቈጠሩ ሰራዊቱም 45,650 ነበሩ። ከሮቤል ሰፈር የተቈጠሩ ሁሉ በየሰራዊቶቻቸው 151,450 ነበሩ። እነርሱም ቀጥለው ይጓዛሉ። ከዚያ በኋላ የምስክሩ ድንኳን በሰፈሮቹም መካከል የሌዋውያን ወገን ይጓዛል። እንዳሰፋፈራቸው ሰው ሁሉ በየስፍራው በየዓላማውም ይጓዛል። በባሕር በኩል እንደ ሰራዊቶቻቸው የኤፍሬም ሰፈር ዓላማ ይሆናል። የኤፍሬም ልጆች አለቃ የኤሁድ ልጅ ኤሌሳማ ነበር። የተቈጠሩ ሰራዊት 40,500 ነበሩ። በእነርሱም አጠገብ የምናሴ ነገድ ይሆናል። የምናሴም ልጆች አለቃ የፈዳሱር ልጅ ገማልያል ነበረ። የተቈጠሩ ሰራዊቱም 32,200 ነበሩ። በእነርሱም አጠገብ የብንያም ነገድ ይሆናል። የብንያምም ልጆች አለቃ የጋዲዮን ልጅ አቢዳን ነበር። የተቈጠሩ ሰራዊቱም 35,400 ነበሩ። ከኤፍሬም ሰፈር የተቈጠሩ ሁሉ በየሰራዊቶቻቸው 108,100 ነበሩ። እነርሱም ሦስተኛ ሆነው ይጓዛሉ። በመሥዋዕት በኩል እንደ ሰራዊቶቻቸው የዳን ሰፈር ዓላማ ይሆናል። የዳንም ልጆች አለቃ የአሚሳዲ ልጅ አኪያዜር ነበር። የተቈጠሩ ሰራዊቱም 62,700 ነበሩ። በእነርሱም አጠገብ የሚሰፍሩ የአሴር ነገድ ይሆናሉ። የአሴርም ልጆች አለቃ የኤክራን ልጅ ፋጋኤል ነበር። የተቈጠሩ ሰራዊቱም 41,500 ነበሩ። በእነርሱም አጠገብ የንፍታኔም ነገድ ይሆናል። የንፍታኔምም ልጆች አለቃ የኤናን ልጅ አኪሬ ነበር። የተቈጠሩ ሰራዊቱም 53,400 ነበሩ። ከዳን ሰፈር የተቈጠሩ 257,600 ነበሩ። እነርሱም በየዓላማቸው በመጨረሻው ይጓዛሉ። ከእስራኤል ልጆች በየአባቶቻቸው ቤት የተቈጠሩ እነዚህ ናቸው። ከየሰፈሩ በየሰራዊቶቻቸው የተቈጠሩ ሁሉ 603,550 ነበሩ። የሌዋውያን ግን እግዚአብሔር ሙሴን እንዳዘዘ
ከእስራኤል ልጆች ጋር አልተቆጠሩም። የእስራኤል ልጆች እንዲሁ አደረጉ። እግዚአብሔር ሙሴን እንዳዘዘው ሁሉ እንዲሁ በየዓላማዎቻቸውም ሰፈሩ። እንዲሁም በየወገኖቻቸው በየአባቶቻቸውም ቤት ተጓዙ።